ዳናዊት መክብብ ምን ሆነች? ሰላም የዩቲዩብ ቤተሰቦቼ እንደምን ዋላችሁ? ዛሬ ዕለተ እሁድ ሚያዝያ 18 2018 ዓመተ ምህረት በዛሬው ዕለት ዳናዊት ላይ አዲስ ትዕዛዝ እንደተከፈተ መረጃዎች እያስነበቡ ይገኛሉ። ሙሉ መረጃውን ላድርሳችሁ ማለት ነው። የንብረት እገዳና የመሳሰሉ ዳናዊትና ሌሎች ሰዎች ላይ ተደርጓል። ከሳሾች እንግዲህ በግንባር ቀደምተኝነት 11 ሰዎች ቀርቧል። ከዚህም አንጻር እንግዲህ ዳናዊትና የስራ ባልደረቦቿ ላይ ማለት ነው ይህ ትዕዛዝ ተላልፏል። ሙሉ መረጃውን ከዚህ በታች ባለው መሰረት አቅርቤላችኋለሁ። እናንተ ላይክ በማድረግ ዩቲዩብ አካውንቴን ሰብስክራይብ፣ ሼር በማድረግ እንግዲህ እስከመጨረሻው አብራችሁን ቆዩ። ሐሳብ አስተያየታችሁንም ኮሜንት ሴክሽን ላይ አጋሩ። ሰበር መረጃ፣ ዳናዊት መክብብ ምን ሆነች? ስለሷ ምን አዲስ ነገር አለ? እስኪ ሙሉ መረጃውን ልንገራችሁ። የሲደመር ምልክቷን ነክታችሁ ቤቱን ፈራርጉ። ላይክና ኮፒ ሊንክ ሼር በማድረግ ጀምሩት። ሰበር ዜና፣ በዳናዊት መክብብ የክስ መዝገብ ላይ አዲስ ትዕዛዝ ተላልፏል። ታዋቂዋ የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክብብ እንዲሁም ሌሎች ተከሳሾች ባሉበት የክስ መዝገብ ላይ ፍርድ ቤቱ የሀብትና የባንክ ሂሳብ እገዳ እንደጣለ እንግዲህ ተነግሯል። የኢትዮፒክ ሊንክ ዘገባ እንደሚያመለክተው ክሱ ከከፍተኛ የገንዘብ ማጭበርበር ጋር የተያዘ እንደሆነም ተነግሯል። የጉዳዩን ዝርዝር ሁኔታ በማራኪ ሁኔታ ልንገራችሁ። የክሱ መነሻና ዝርዝር ጉዳዩ ወደ ውጭ ሀገር እልካቸዋለን በሚል የተጀመረ ሲሆን በአሁኑ ወቅት 13 ከሳሾች በግንባር ቀደምትነት ክሳቸውን አቅርቧል ማለት ነው። የገንዘቡ መጠን ከእያንዳንዱ ከሳሽ 437,000 ብር ተቀብሏል ተብሏል። ክሱ ገንዘባችንን ተቀብሎ ሳይልኩን ወደ ውጪ ማለት ነው ቀርቷል የሚል የማጭበርበር ወንጀል ነው። ተከሳሾቹ ዳናዊት መክብብ፣ ቤተልሔም ታደሰና ሌሎች 3 ግለሰቦች ናቸው። የታገዱ ንብረቶችና የባንክ ሂሳቦች የቦሌ የመጀመሪያ ደረጃ ፍርድ ቤት የከሳሾቹን መብት ለማስከበር ሲል የሚከተሉትን ንብረቶች አግደዋል። በዳናዊት መክብብ ስም በልደታ ክፍለ ከተማ የሚገኝ አውቶሞቢል ታግደዋል። በባንክ ሂሳብ ውስጥ የሚገኝ ከፍተኛ መጠን ያለው ገንዘብ እንዳይንቀሳቀስ ታግደዋል። በቤተልሔም ታደሰ በኩል ደግሞ በኮልፌ ቀራኒዮ ክፍለ ከተማ የተመዘገበ አውቶሞቢል በቁጥጥር ስር ውሏል ማለት ነው። ሌሎች ተከሳሾች እስካሁን ባለው ፍለጋ በስማቸው የተመዘገበ ንብረትም ሆነ የባንክ ተቀማጭ አልተገኘም። የቀጣይ ቀጠሮ ሁኔታ ፍርድ ቤቱ ከባንኮችና ከትራንስፖርት ባለስልጣን የቀረቡለትን ሰነዶች መርምሮ የመጨረሻ ውሳኔ ለመስጠት ለዛሬ ሚያዝያ 18 ቀን ቀጠሮ ይዟል። ማሳሰቢያ፣ ማንኛውም ሰው በሕግ ፊት ጥፋተኝነቱ እስካልተረጋገጠ ድረስ ንጹህ የመባል መብቱ የተጠበቀ ነው። ያ ማለት ወንጀለኛ ነው ማለት አንችልም ማለት ነው። ፍርድ ቤት አይቶ ውሳኔ እስከሚያስተላልፍበት ድረስ መረጃው ጠቃሚ ሆኖ ካገኙት ውድ አድማጮቼ ላይክ በማድረግ አጋርነታችሁን አሳዩ። ሼር በማድረግ ሌሎች ያደርሱ ማለት ነው። ኮሜንት የእርሶን አስተያየት እንግዲህ ከታች በኮሜንት ሴክሽን ላይ አጋሩን። ፎሎ በማድረግ ወቅታዊና አዲስ መረጃዎችን ለማግኘት ቤተሰብ መሆን እንዳይረሳ።